بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد زاريم درساتين بالله سبحانه وتعالى فقاد كاكم نبت انكترالن زاريم من نايو كفل هايا أرات رميهرو تكتاتاي كفل هايا سوستوشن باللفو درسوشاتين لاي أيتنال من يوم زلان قديه يجمنو رأسنا لا مخارج الحروف يا فيدالات موجعة بوتاوتشن بالفو لاي جمرن نبرا فصل في بيان عدد مخارج الحروف يا مخارج الحروفيم يفيدالات موجعة بوتاوتش عدداتشو قطراتشو بيان سلامادرق قلص سلامادرق فصل جمرن نبر طيب እንግዲህ የመጀመሪያዎቹ የተወሰነ ምን ያክል መኻሪጆች ስንት ናቸው ከም هي مخارج الحروف የሚሉትና እንደዚሁም ስንት ቦታ ላይ እነዚህ ተጠቅልሎ እንዳለ ይገኛሉ የሚሉትን ባለፈው ደርሳችን ላይ አይተናል። ሌላኛው ደግሞ ቃዒዳ ወይም መሰረት አንድን ፊደል መውጫ ቦታውን ለማወቅ ما هي القاعدة التي يعرف بها مخرج الحرف የሚለውንም ባለፈው ደርሳችን ላይ ያየነው ነው ማለት ነው። طيب እንግዲህ 17 መውጫ ቦታዎች አሉ ብለን ነበር። ከ17ቱ የመጀመሪያውን ዛሬ ኢንሻአላህ እናያለን ማለት ነው። طيب ጥያቄ ሱአል ما المخرج الأول وكم حرفا يخرج منه ይላል ما المخرج الأول ከ17ቱ የመጀመሪያ መውጫ ቦታ ማን ነው ይላል ما المخرج الأول وكم ስንትስ حرفا ስንት حرف يخرج ይወጣል منه ከዛ ከሱ ማለት ነው ከማን ከመخرج الأول ከመጀመሪያ መውጫ ቦታ ስንት حرፎች ይወጣሉ ብሎ ያመጣል ማለት ነው طيب ጥያቄ ነው እንግዲህ መልሱ ጀዋብ المخرج الأول የመጀመሪያው መውጫ ቦታ الجوف ጀውፍ ነው እንግዲህ ባለፈው በመጀመሪያ 17 መውጫ ቦታዎች አሉ ካልን በኋላ 17ቱ ደግሞ ጠቅልሎ የሚይዙ ስንት አሉ ብለን ነበር አምስት አሉ ብለን ነበር አምስት ጀውፍ ብለን የመጀመሪያው ጀውፍን ጠቅሰን ነበር ስለዚህ እሱም ራሱ ከመጀመሪያ ጀምሮ የመጀመሪያ መውጫ ቦታ ማን ነው المخرج الأول የመጀመሪያ መውጫ ቦታ الجوف ጀውፍ ነው አለ طيب ويخرج يوطال منه كزيه كجوف يوطال ማን ثلاثه حروف ሶስት ፊደላቶች ከጀውፍ ይወጣሉ ማለት ነው እንግዲህ ጀውፍ ባለፈው ላይ ለማለት እንደሞከርነው የጀውፍ ትርጉሙ አፋችን ላይ ያለ ክፍት ቦታ ብለናል አፋችን ውስጥ የሚገኝ ክፍት ቦታ እንደ ሀዋ ያለበት ክፍት የሆነ ቦታ ምንድነው ጀውፍ ተብሎ ይጠራል ወይም በሌላ አጠራር አንዳንዶቹ እንግዲህ ተጅዊድ በሚያስተምሩበት ሰዓት ለምሳሌ ምን ያፍ ዋሻ ያሉ የሚያስተምሩበት ሁኔታ እንዳለ ባለፈው ደርሳችን ላይ አይተን ነበር طيب ስለዚህ እንደባንም የመጀመሪያ መውጫ ቦታ المخرج الأول ጀውፍ ነው ከሱ የሚወጡ ፊደላቶች ويخرج منه ثلاثه حروف ሶስት ፊደላቶች ይወጣሉ ማለት ነው የመጀመሪያው الالف አሊፍ ነው ሁለተኛው والواو ዋው والياء ያ الساكنات سكون የሆኑ ማለት ነው እነዚህ طيب ስለዚህ አሊፍ ዋውና ያ እንግዲህ ምን የምን ፊደላቶች ናቸው ከዚህ በፊት እንግዲህ መድ ላይ በደንብ አሳልፈናል የመድ ፊደላቶች ናቸው ዋው ስኩን እንደዚሁም አሊፍ ስኩን ዋው ስኩንና ያ ስኩን እነዚህ ስኩን በሆኑበት ሰዓት ስኩን ብቻ መሆናቸው ሳይሆን እንግዲህ ዋው ስኩን ሆኖ ከሱ ፊት ضم ከሆነ መድ ያ ስኩን ሆነ ከያ በፊት ያለው ከስር ከሆነ መድ እንደሆነ ወይም ሊን እንደሚሆኑ ከነሱ በፊት ያሉት ስኩን ሆኖ ፈትህ ከሆኑ ሊን እንደሚሆኑ ባለፈው ደርስ ላይ መደሊን የተለያየ የመድ አይነቶችን አሳልፈናል طيب ስለዚህ አላኩል አህዋል እነዚህ የመድ ፊደል የምንላቸው መውጫ ቦታቸው የት ነው ከተባለ የት ነው የሚሆነው الجوف ጀውፍ ይሆናል ማለት ነው طيب ስለዚህ ከመጀመሪያ መውጫ ቦታ ወይም ጀውፍ ከምንለው የሚወጡት እነዚህ ሶስት ፊደላቶች ከጀውፍ ይወጣሉ ማለት ነው طيب ወደ ሁለተኛው ስንሄድ መልመخرج الثاني ሁለተኛው መውጫ ቦታ ማን ነው وكم حرفا يخرج منه طيب وكم حرفا سنت فيدل يخرج يوطال منه كسم يوطوت سنت فيدل ናቸው ከማን ከመخرج الثاني ማለት ነው እሱስ ማን ነው ስንት ፊደልስ ይወጣል የሚል ጥያቄ ነው طيب جواب መልስ المخرج الثاني ሁለተኛ መውጫ ቦታ أقصى الحلق የጉሮሮአችን ሩቁ ክፍል ነው አለን طيب እንግዲህ ባለፈው ላይ ያልናቸው ነገር ነበር 17 መውጫ ቦታ ካልን በኋላ ከ17ቱ 17ቱም ጠቅላላ የሚይዝልን 5 አሉ ብለን የመጀመሪያ እንግዲህ አሁን ያሳለፍነው ጀውፍን ነበር ያየነው
ሁለተኛ ላይ ያየነው ደግሞ ሐልቅ ነበር፣ ጉሮሮ የምንለው ነበር። ጠይብ ግን ጉሮሮ ስንል እዛ ላይ እንግዲህ የከፋፈልነው ነገር የለም። ስለዚህ ጉሮሮ ክፍሎችን ዛሬ ይነግረናል። ማን ሐልቅ ስንል አቅሶል ሐልቅ አለ፣ እንደዚሁም ወሰጠል ሐልቅ የምንለው አለ፣ አድነል ሐልቅ የምንላቸው አሉ። እነዚህን እንግዲህ ወደፊት አሁን ላይ ግልጽ ያደርግልናል ማለት ነው። ስለዚህ ሁለተኛ መውጫ ቦታ የሚሆነው ማን ነው? አቅሶል ሐልቅ የጉሮሮ ሆኖ ከጉሮሯችን ደግሞ ሩቁ ክፍል ማለት ነው። ሩቅ የሆነው ክፍል እንግዲህ ሩቅ ብለን የምንልበት ያው ከአፋችን አንጻር ነው። ከአፋችን እንግዲህ አፋችን የሚጀምርበት ከመጀመሪያ ከአፋችን አንጻር ጉሮሮዋችን ራሱ በሶስት ይከፈላል ማለት ከአፍ ለአፋችን ቀረብ ያለ እንደዚሁም ለአፋችን በጣም የራቀ አቅሷ ያልነው በዛ መካከል የሆነ ደግሞ በዛ ከአቅሷውና እንደዚሁም አቅረብ ከሆነው ወይም አድና ከሆነ ቅርብ ከሆነው ከሩቁና ከቅርቡ መካከል ሆኖ ወሰጠል ሐልቅ የምንለውም ይኖራል ማለት ነው። ስለዚህ በሶስት ይከፈላል እንደማንም ጉሮሮ የምንላቸው ያው ፊደላቶቹም በዚሁ ይነግረናል። በዚሁ ደግሞ ያው የያዘው ምንድነው መኻሪጀል ሑሩፍ ነው። የፊደላቶች መውጫ ቦታ ነው እየተባርን ያለ ነው። ስለዚህ በዚህ ማውጣታቸው መልመድ ይኖርብናል ማለት በተደጋጋሚ እነዚህ ፊደላቶችን በማውጣት ማለት ምላሳችን እስኪ ለምድና እስኪ ስተካከል ድረስ ማለት ብዙ ጊዜ አንዳንድ ተማሪዎች የተወሰነ የሆነ ሙከራ አድርገን ጀምረን ከዛ በኋላ አይኔማ አልሆነልኝም አስቸግሮኛል ብሎ የመተው ነገር ይገኛል ማለት። ስለዚህ አስቸግሮ የሚቀሩ አይደሉም። ለጊዜው ሊያስቸግሩ ይችላሉ። ፊደላቶች በተለይ ከጉሮሮ የሚወጡ ፊደላቶች እስኪወጡ ድረስ ያስቸግራሉ። ከወጡና ምላሳችን ጉሮሮአችን በደንብ አድርገው እነዚህ ፊደላቶች ከለመደ በኋላ በየትኛው ሁኔታ ማውጣቱ አያስቸግረንም ማለት ነው። ግን መጀመሪያ ላይ ግድ ምን ያስፈልጋል? በተክራር በተደጋጋሚ መለማመድ ያስፈልጋል ማለት ነው። ጠይብ ስለዚህ ሁለተኛ መውጫ ቦታ እንደማንም አቅሶል ሐልቂ የጉሮሮአችን ሩቁ ክፍል ይሆናል። ያዕኒ ይፈልግበታል። አቅሷ በማለት የተፈለገበት ማለት ነው። ያዕኒ ማለት የተፈለገበት ወይም ይፈልግበታል። ምን አቅሷ ከሚለው ንግግር ይፈልግበታል። ምን አብዓደሁ ሩቅን ማለት ነው የተፈለገበት ማለት ነው። ወይም አቅሷ ብሎ ሲል የሚፈልግበት ምንድነው? አብዓድን የሚለው ነው። እንግዲህ አቅሷና አብዓድ ተማሳይ የሆነ ትርጉም አላቸው ማለት ነው። አብዓድ ማለት ሩቅ ማለት ነው። አቅሷ ማለት ሩቅ ማለት ነው። ያው አረብኛው በአረብኛ መልሶ እየፈሰረልን ነው ማለት ነው። ጠይብ ስለዚህ እንደማንም አቅሶል ሐልቅ ሩቁ የጉሮሮአችን ክፍል ማለት አቅሷ ማለት ሩቅ ማለት ነው። ያው በተለያየ ሁኔታ አላህ ሱብሓነሁ ወተዓላ ሱረቱል ኢስራ ላይ ለምሳሌ ሱብሓነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ብሎ ኢለል መስጂዲል አቅሷ ሲል ወደ ሩቁ መስጂድ የሚለው ማን በይቱል መቅዲስ ነቢያችን ዓለይሂ ሰላቱ ወሰላም ወደ መካ በሄዱበት ሰዓት ከመካ ወደ ሰማይ ባረጉበት ሰዓት ከመካ ወደ በይቱል መቅዲስ ያደረጉት ጉዞ ላይ እዛ ላይ አላህ ሲነግረን አቅሷ ብሎ ነው የጠቀሰው፣ ሩቁ ብሎ ነው የጠቀሰው። ስለዚህ እንደማንም አቅሷ የሚለው ትርጉሙ አብዓድ ሩቅ ለማለት ነው የምንጠቀመው ማለት ነው። ጠይብ ስለዚህ ወየኽሩጁ ይወጣል ሚንሁ ከዚህ ከአቅሶል ሐልቅ ሐርፋኒ ሁለት ሐርፎች ይወጣሉ ማለት ነው። ሁለት ሐርፎች ይወጣሉ ከማን ከአቅሶል ሐልቅ ወይም ከጉሮሮአችን ከሩቁ ክፍል ማለት ነው። ወሁማ እነሱ ሁለት ሐርፎች እነማን ናቸው ከተባለ አልሀምዘቱ ወልሃኡ ሀምዝና አሃ ናቸው ማለት ነው። እነዚህ ከጉሮሮአችን ሩቁ ክፍል የሚወጡት ሀምዝና አሃ ናቸው። እነዚህን እንይዛቸዋለን ማለት ነው። ጠይብ ስለዚህ አወጣጣቸው በዚሁ መልመድ ያስፈልጋል። ለምሳሌ ሀምዝ አለ። ሀምዝ የምንለው እንግዲህ ያው ቂጣዓቱ ሚነል ዐይን ነው የሚባለው። የራሱ የሆነ እንትን የለውም፣ የራሱ የሆነ ቅርጽ የለውም። የዐይን ቁራጭ ነው። የዐይን ቁራጭ ለምሳሌ እዚህ ጋር አብዓድ ብለን በምንጽፍበት እዚህ ጋር ያለችው ሀምዝ ናት። ሀምዝ ከላይ አሊፍ ተጽፎ እንግዲህ ሀምዝ መቀመጫ ብዙ ነው። ብዙ ጊዜ አሊፍና ሀምዝ ሊደበላለቅብን አይገባም። የሀምዝ ምልክት የምትሆነው ቂጣዓቱል ዐይን ነው። የዐይን ቁራጭ የሆነችው ከላይ ያለችው ናት። እሷ ናት የሀምዝ ምልክት የምትሆነው። አሊፍ ብቻው ከተጻፈ አሊፍ ነው እንጂ አሊፍ ሀምዝ ሊሆን አይችልም ማለት ነው። ወይም አ የሚለው ኡ ኢ የሚለው ድምጽ የሚሰጠን ማን ነው? ሀምዝ ነው እንጂ ማን አይደለም፣ አሊፍ አይደለም ማለት ነው። አንዳንዴ አሊፍና ሀምዝ አሊፍ ሁሌ ምንድን ነው? ስኩን ነው። ሐረካ አይቀበልም። ለምሳሌ እቺ የምናያትን አሊፍ ከላይ ሀምዝ ባይኖራት ኖሮ ምንድናት? አሊፍ ናት፣ ስኩን ናት የምትሆነው ማለት ነው። ግን ሀምዝን ምልክት ሲቀመጥላት ወይም መጀመሪያ ላይ ከተቀመጠች የሀምዝ ምልክት እንኳን ባይኖራት ሀምዝ አድርገን ስለምንቀራት እንጂ ሀምዝ ምን አለው? ምልክቱ ራሱ ምንድነው? ቂጣዓቱ ሚነል ዐይን የዐይን አንገቱ ዐይን እንግዲህ አጻጻፉ የታወቀ ነው። የዐይን አጻጻፍ ከዛ በኋላ የሱን አንገት ቁርጥ ተደርጎ ለማን ተሰጠ? ለሀምዝ ምልክት ተሰጠ። ከዛ በኋላ ደግሞ የሀምዝ መቀመጫ ብዙ ነገር ለምሳሌ ሀምዝ ዋው ላይ ሆኖ ተቀምጦ ሊመጣ ይችላል። ሀምዝ ዋው ተጽፎ ከላይ ሀምዝ ሊጻፍበት ይችላል። ዋው ተጽፎ ከላይ ሀምዝ ከተጻፈበት የሚሆነው ምንድነው? ዋው ሳይሆን ሀምዝ ብለን ነው የምንቀራው። ያ ተጽፎ
ከላይ ሐምዝ የሐምዝ ምልክት ቂጧዓቱ ሚነል ዐይኒ አይን ቁራጭ ከላይ ከተቀመጠበት አሁንም ሐምዝ ነው የምንለው። በየትኛውም ፊደል ላይ እንደዛ ሆኖ ሊመጣ ይችላል ማለት ነው። ጠይብ ስለዚህ እንደማንም ከጉሮሮ ከሚወጡት ከፊደላቶች እሱም ከአቅሶል ሐልቅ ከሩቁ ከጉሮሮ ክፍል ከሚወጡ ሐምዝ ነው። ለምሳሌ አ አ ኢ ኡ እያልን መለማመድ እንችላለን። ባይሆን ግን ሐምዝ ላይ ብዙ ጊዜ ምን አለ የድምፅ መቋረጥ አለ። ለምሳሌ ሐምዝ ስኩን አእ አንልም። አእ ኡእ የሚል ድምፅ ማሰማት የለብንም። ለምሳሌ ሙእሚኑን የሚለው ብንቀራ ሙእሚኑን ብለን መቅራት የለብንም። ምክንያቱም የሐምዝ ድምፁ ራሱ ስኩን በሆነበት ሰዓት የድምፅ መቋረጥ አለው። ቁርጥና ሙእሚኑን ቀድ አፍለሐል ሙእሚኑን እንጂ ሙእሚኑን ሐምዝን ለማውጣት ብለን የሚል ድምፅ ማምጣት የለብንም ማለት ነው። ምክንያቱም ከባህሪው ወደፊት ያው ሲፋተል ሑሩፍ ላይ ራሱ ላይ ይመጣል። ከባህሪው አንዱ ባህሪ ምንድነው? ድምፅን በተለይ ስኩን በሆነበት ሰዓት ድምፁ ይቆረጣል ማለት ነው። ሙእሚኑን አ ኡ ኢ በዚህ አይነት የሚል ድምፅ ማምጣት የለብንም ማለት ነው። ጠይብ ስለዚህ ሐምዝ እንግዲህ ብዙ የሚያስቸግር አይደለም። አንዳንዴ ሐምዝን ስናወጣ ትንሽ ወደ አይን ሐምዝን ለማውጣት ስንል አይን ምንቀራበት አለ። ይሄም ያው ጥንቃቄ ልናደርግ ይገባል። ለምሳሌ አንዳንዴ ሸይዕ እንደዚህ ሐምዝ ባለበት ቦታ ላይ ከአይን ጋር ትንሽ መመሳሰል ነገር ወይም መደበላለቅ ነገር በተለይ ጀማሪ ስንሆን እንደዚህ አይነት ነገራቶች ይኖራሉ። እነዚህም ጥንቃቄ እናደርጋለን ማለት ነው። ጠይብ ሌላኛው ሀ ነው እንግዲህ ሁለተኛው ከአቅሶል ሐልቅ ከሚወጡት ሀ። ይሄም በዛ ሁኔታ ከጉሮሮ ከሩቁ ክፍል ነው። ከሐ ጋር ወይም ከኸ ጋር ሊመሳሰልብን አይገባም። ኢህዲና ሲራጠል ኢህዲናስ አሁን ኢህ ማለትም የለብንም። ኢህ እንዳንል ይሄ ጥንቃቄ ያስፈልጋል። ይሄ እንግዲህ የሚገኘው በምንድን ነው? በአንድ አይመጣም። በእርግጥ በአንድ ላይ ይመጣ ይችላል። ባይሆን ግን ምን ያስፈልጋል? መለማመድ ያስፈልጋል። ከተለማመን ነው ከጉሮሮ ነው የሚወጣው። ከደረታችን አካባቢ የምናመጣው ድምፅ አለ። በዛ ድምፅ ከጉሮሯችን ከሩቁ ክፍል ነው እንግዲህ ወደ ታች ዝቅ ካለው ከጉሮሯችን ወደ ደረታችን ጠጋ ከሚለው ከሩቁ ነው የሚወጣው። ኢህዲና ሲራጠል ኢህዲና ሲራ። ስለዚህ በዚህ አይነት መልኩ መለማመድ ይኖርብናል እን ማለት ነው። ጠይብ እንደማንም ከአቅሶል ሐልቅ የሚወጡ ፊደላቶች ሁለት ፊደላቶችን ይዘናል ማለት ነው። ወደ ሶስተኛው ስንሄድ አልመኽረጁ ሳሊስ ሶስተኛ መውጫ ቦታ መልመኽረጁ ጥያቄ መልመኽረጁ ሳዲሱ ሶስተኛ መውጫ ቦታ ማን ነው? ወከም ሐርፈን ወከም ስንት ሐርፈን ስንት ሐርፎች የኽሩጁ ይወጣሉ ሚንሁ ከዚህ ከሶስተኛ መውጫ ቦታ ስንት ሐርፎች ይወጣሉ ይላል ጥያቄ። ጀዋብ አልመኽረጁ ሳሊሱ ሶስተኛ መውጫ ቦታ ማን ነው ከተባለ ወሰጡል ሐልቂ ወሰጣ ብሎ ሐርኮታል። ያው ወሰጡል ሐልቂ ጣም በሆነ የሚሻለው ወሰጡል ሐልቂ የጉሮሯችን መካከለኛው ክፍል ማለት ነው። የጉሮሯችን መካከለኛው ክፍል ነው የሚሆነው ሶስተኛ መውጫ ቦታ ማለት ነው። ጠይብ እንግዲህ ቅድም መጀመሪያ ላይ ሩቅ ክፍል አቅሷ ብለን ነበረ። ከአቅሷው ደግሞ ትንሽ ወደዚህ የመጣ ወደ ቅርቡም ያልሆነ በቅርቡና በሩቁ መካከል ያለ ወሰጡል ሐልቂ የጉሮሯችን መካከለኛው ክፍል የምንለው አለ ማለት ነው። ወየኽሩጁ ይወጣል ሚንሁ ከዚህኛው ከወሰጡል ሐልቅ ይወጣል ሐርፋኒ ሁለት ሐርፎች ይወጣሉ ማለት ነው። እነሱም ማናቸው? ወሁማ እነሱም አልዐይኑ ዐይንና ወልሐኡ ሐ ናቸው አለና አልሙህመለታኒ ሙህመል የሆኑ ማለት ነው። ሙህመል ብሎ ማለት ነጥብ የሌላቸው ማለት ነው። ብዙ ጊዜ ነጥብ ያላቸው ፊደላቶች ወደፊት እንደሚመጣልን ሙዕጀም ብሎ ይጠቅሳቸዋል። ሙዕጀመታን ወይም ሙዕጀም ማለት ነጥብ ያላቸው ማለት ነው። ሙህመል ማለት ነው የተተው ማለት ነው። የተተው የተፈለገበት ምንድነው? ነጥብ ያልተደረገላቸው ማለት ነው። እንግዲህ ነጥብ የሚባለው ነገር የመጣው ከመቼ ነው? ከጊዜ በኋላ ነው። ከበፊት ከመጀመሪያ ከሰሐቦች ጊዜ ወይም አረብኛን ከመጀመሪያው ጊዜ ነጥብ የለም። ሐምዝና ለምሳሌ አይንና ገይን ኸና ሐ እነሱ በራሳቸው እንግዲህ በጣም ፈሲህና አረብኛው በጣም ከማወቃቸው የተነሳ ነጥብ ባይኖራቸውም በራሳቸው ለይቶ ይቀሩታል ማለት ነው። ገይን የቱ ጋር እንደሚሆን አይን የቱ ጋር እንደሚሆን በራሳቸው ያለ ነጥብ። እኛ ዛሬ ለምሳሌ ነጥብ ካልተቀመጠ ወይም አይን ላይ ነጥብ ከተቀመጠ ገይን ብለን ነው እንጂ የምንቀራው አይን ብለን ልንቀራው አንችልም ማለት ነው። ግን ያው እነሱ በእንደዛ ነበር ከጊዜ በኋላ ነጥብ የሚባለው ነገር የመጣው። ስለዚህ በዛው ሲለዩ ነጥብ የሌላቸው ሙህመል ይባላሉ፣ ነጥብ ያላቸው ሙዕጀም ይባላሉ ማለት ነው።
طيب ስለዚህ እንደማንም ሶስተኛ መውጫ ቦታ ወሰጠል ሐልቅ ነው፣ የጉሮሯችን መካከለኛው ክፍል ነው። ከሱ የሚወጡት ማናቸው? አይን ነው። አይንም ያው መለማመድ ነው። ከጉሮሮ ከተለማመደው በጣም ቀላል ነው። እስክንለምደው ግን ትንሽ ያስቸግራል። አፋችን ከፈት አድርገን ከጉሮሮ ለማውጣት መወከል ነው። አይን 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 አይን። ስለዚህ ይህኛም ከጉሮሮ ለማውጣት ከወሰጠል ሐልቅ ከጉሮሯችን ከመካከለኛው ክፍል ለማውጣት ተደጋጋሚ የሆነ ልምምድ ያስፈልገዋል ማለት ነው እንጂ አሁን ለምሳሌ አንዴ አይን ለማለት ሞክረን ከዛ በኋላ አልቻልኩትም አልሆነልኝም የሚል የተለያዩ ምክንያቶች ምንደረድር ከሆነ ያው ባንዴ ላይመጣ ይችላል። ግን ከተለማመድነው በእርግጠኝነት ለማንም አስቸጋሪ ሊሆን አይችልም። የኛ መለማመድ ነው የሚወስነው ማለት ነው። ሁለተኛው ወልሐኡ ሐ ነው። አህ ኡህ ኢህ ሐ ሐ ሐ طيب ስለዚህ እነዚህ ሁለት ፊደላቶች ከጉሮሯችን ከመካከለኛው ክፍል ይወጣሉ ማለት ነው። ሶስተኛው መውጫ አራተኛው መውጫ ቦታ المخرج الرابع አራተኛው መውጫ ቦታ መልመخرج الرابع አራተኛው መውጫ ቦታ ማን ነው ጥያቄ ነው። ከወከም ስንትስ ሐርፈን ፊደላቶች يخرج منه ከሱ ስንት ፊደላቶች ይወጣሉ ይላል ጥያቄ። طيب جواب መልስ المخرج الرابع አራተኛው መውጫ ቦታ አድነል ሐልቂ የጉሮሯችን ቅርቡ ክፍል ማለት ነው። የጉሮሯችን ቅርቡ ክፍል እንግዲህ ቀደም እንዳልነው ቅርብነቱ ከማን አንፃር ነው? ከአፋችን አንፃር። አፋችን ጅምር ላይ እንግዲህ ከከንፈራችን በኋላ ያዞሮ አፋችን ነው ያለው። ስለዚህ ከአፋችን ከጅምሩ አይተን ነው እንግዲህ ሩቅም ቅርብም መሐከልም እያልን ያልነው። መሐከል የምንለው በሁለቱ በቅርቡና በሩቁ መሐከል የሆነውን ነው። طيب ስለዚህ እንደማንም አራተኛ መውጫ ቦታ አድነል ሐልቅ በመባል ይጠራል ማለት ነው። አድና ብሎ ማለት ደግሞ ምን ማለት ነው ከተባለ ያዕኒ ይፈልግበታል። አድና ከሚለው ይፈለግበታል ወይም ያዕኒ ማለት እሱ ይሻል ይፈልግበታል። አድና ብሎ የገለጸው ሰው ይፈልግበታል ምን አቀረበሁ ቅርብ የሆነው ማለት ነው። አድና ማለት ቅርብ የሆነ ነው። ስለዚህ ያዕኒ ወይም ይፈለግበታል ማለትም እንችላለን። ያዕኒ ይፈለግበታል ያው በሙገየር አድርገን ልንፈስረው ነው በዛ ሰዓት። አቀረበሁ ቅርብ የሆነው ማለት ነው። ማለት ቅርብ የሆነ ማለት ቅርብ የሆነ የጉሮሯችን ክፍል ማለት ነው። طيب ሲቀጥል ምና ሚማ የሊል ፈመ ሚማ የሊ ማለት ቀጥሎ የሚመጣ ሚማ የሊ ማለት ከቀጥሎ ያለ አልፈመ ከአፋችን በኋላ ቀጥሎ የሚገኝ ማለት ነው። አፋችን አለ። ከዛ በኋላ ከአፋችን በኋላ ደግሞ የአፍ ክፍቱ ቦታ ጀውፍ የምንለው አለ። ከዛ ቀጥሎ ደግሞ ማን እቺ አድነል ሐልቅ ወይም የጉሮሯችን ቅርቡ ክፍል የምንለው ይገኛል ማለት ነው። ስለዚህ ሚማ የሊ ቀጥሎ የሚገኝ የሆነ ወይም ለጥቆ ልንል እንችላለን። አልፈመ ከአፋችን ቀጥሎ ያለውን ማን እንለዋለን? አድነል ሐልቅ የጉሮሯችን ቅርቡ ክፍል እንለዋለን ማለት ነው። طيب ወየኽሩጁ ይወጣል ሚንሁ ከሱ ይወጣል ሐርፋኒ ሁለት ሐርፎች ይወጣሉ። ሁለት ሐርፎች ይወጣሉ። ወሁማ እነዚህ ሁለት ሐርፎች አልገይኑ ወልኻኡ ገይንና ኻ ናቸው ማለት ነው። ከማን የሚወጡት? ከአድነል ሐልቅ የሚወጡት ማለት ነው። አልገይን ወልኻ አለና አልሙዕጀመታን ያለ ቅድም እንዳልነው ሙዕጀመታን ማለት ደግሞ ምንድነው? ሁለቱም ነጥብ ያለባቸው ማለት ነው። ሙዕጀመታን ነጥብ ያላቸው ከላይ አንዳንድ ነጥብ ያላቸው ፊደላቶች የሚወጡት ከጉሮሯችን ቅርቡ ክፍል ነው ማለት ነው። ገይን ጋ አግ ኡግ ኢግ ጋ ጋ ጋ ገይን ገይን ገይሪል መግቡብ ገይሪል መግቡቢ መግቡቢ طيب ስለዚህ ገይን በዛ አይነት ሁኔታ መለማመድ ያስፈልጋል። ሁለተኛ ደግሞ ኻ ነው። አሁንም ያው እነዚህ ፊደላቶች ላይ በጣም ትኩረት ያስፈልጋል። ኻ ቅድም ያሳለፍነው ወሳጡ ላይ ሐ እንደዚሁም አቅሷ ላይ ደግሞ ሀ አሉ። እነዚህን በደንብ መለየት አለባቸው። ኻ ኻ አኽ ኡኽ ኢኽ ኻ ኸይር ኸይር ኸይር። ስለዚህ ኻንም በዛ ሁኔታ መለማመድ ያስፈልጋል። በእርግጠኝነት እነዚህ ፊደላቶች በትክክል ከተለማመዳቸው አያስቸግሩም። ግን የሆነ ነካ ነካ ካደረጋችሁ ሁሌም እንደመጡ እንደተደበላለቁብን ነው የሚቀሩት። ኻ እናወጣለን ስንል ሐ እናወጣለን፣ አሃ እናወጣለን እያለን መልሰን የሆነ ነገር እናወጣለን ማለት ነው። ስለዚህ ሁሉንም በብቸኝነት ልንለማመዳቸው አኽ ኡኽ ኢኽ እያልን መለማመድ በተደጋጋሚ ማለት ያስፈልጋል ማለት ነው። ስለዚህ እንደማንም አራተኛ መውጫ ቦታ ላይ የሚገኙት ገይንና ኻ ናቸው ማለት ነው። እነዚህ እንዳጠቃላይ ምን የሚለው ይዛቸዋል? ሐልቅ የሚለው ጉሮሮ የሚለውን ይዛቸዋል። ከዛ በኋላ ከጉሮሮ ደግሞ ለሶስት ከፍለን
የመጀመሪያው አቅሷ፣ ሁለተኛው ወሰጧል ሐልቅ፣ ሶስተኛው ደግሞ አድና ብለን በዚህ አይነት ሁኔታ ከፋፍለን አይተናቸዋል ማለት ነው። ስለዚህ በዚህ አይነት ሁኔታ ልንይዛቸው ልንለማመድ ይገባል ማለት ነው። ኢንሻአላህ እንግዲህ የዛሬ ደርሳችን እዚህ ድረስ እናድርገውና በቀጣይ ደግሞ ሌሎች አምስተኛው መውጫ ቦታ አልመኽረጁል ኻሚስ ቀጣይ ደርሳችን ላይ ምናይ ይሆናል ማለት ነው። ለዛሬ እዚህ ላይ ተወቁፍ እናድርግ። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።